ሰው ልጅ በምድር ላይ ስኬታማ የሚሆነው በጣም የተዋጣለት ኑሮ የሚኖረው ጥበበኛ ከሆነ ነው። እውቀት ኖሮት ብዙ እውቀት ኖሮት ግን ጥበብ ከሌለው ችግር ውስጥ ሊገባ ይችላል። በሕክምና ትልቅ ቦታ የደረሰ ፒኤችዲ ምናምን ያለው ሰው ጥበብ ከሌለው ግን ሌላ ችግር ውስጥ ሊገባ ይችላል። በጤናው እንኳን የተለያየ ችግር ውስጥ ሊገባ ይችላል። ጥበብ ነው ስኬት የሚሰጠን፣ ጥበብ ነው ትልቅ ቦታ የሚያደርሰን። እኛ ሁላችንም በህይወት የምንኖርበት ዓላማ አለ። በአጠቃላይ ለሰው ልጆች የተሰጠ ዓላማ ቢኖርም ግን ለእያንዳንዳችን ደግሞ የተሰጠ ፐርፐዝ፣ የህይወት ፐርፐዝ አለ። ያንን ካገኘ ነው በጣም ጥሩ ይሆንልናል። ካላገኘ ነው ደስተኞች አንሆን። እዚህ ጋር ቅድስት ማርያም አለች። እኔ መጽሐፍ የጻፍኩት በእሷ ላይ ነው እና ከእሷ ህይወት ምን ልንማር እንችላለን? ከቅድስት ድንግል ማርያም ህይወት ምን ልንማር እንችላለን የሚለውን ጥያቄ ጠይቄ ነው እኔ መጽሐፉን ጽፌ ነበረው እና አሁን ሃይማኖታዊ ጉዳይ አይደለም። አከራካሪ ጉዳዮችን አናነሳም፣ የሚያጨቃጭቁ ነገሮችን አናነሳም። ግን እሷን እኔ ፐርሰናሊ ስለማደንቃት ህይወቷ ስለሚማርከኝ እንዴት ኖረችው? የዚህን ምድር ኑሮ እንዴት ነው የኖረችው? ከባድ ነው የዚህ ምድር ኑሮ፣ ግን እንዴት አለፈችው? አስተሳሰቧ ምን ይመስል ነበረ? አመለካከቷ ምን ይመስል ነበረ? አኗኗሯ ምን ይመስል ነበረ? የሚል ጥያቄ ጠይቄ ነው ስለ እሷ የተጻፈውን ያነበብኩት። ከዛ እሷ ከኖረችው ኑሮ፣ ከእሷ አመለካከት፣ ከእሷ አኗኗር፣ ከአስተሳሰቧ እኛ ልንወስደው የምንችለውን እኔ የተማርኩትን ነጥቦች አገኘሁ። ከዛ ደግሞ ይህንን ህዝቡ ቢማር፣ ታናናሾችም ወጣቶች ቢማሩ ሊጠቀሙ በጣም ስለተጠቀምኩበት እስቲ ህዝብ ይማርበት ብዬ አቀረብኩ። እንጠቀማለን ብዬ አምናለሁ። የሚያዳምጡንም ወገኖቻችን ይማሩበታል፣ ይጠቀሙበታል ብዬ አምናለሁ። ስለዚህ ሰው ልጅ በምድር ላይ ስኬታማ የሚሆነው በጣም የተዋጣለት ኑሮ የሚኖረው ጥበበኛ ከሆነ ነው። እውቀት ኖሮት ብዙ እውቀት ኖሮት ግን ጥበብ ከሌለው ችግር ውስጥ ሊገባ ይችላል። በሕክምና ትልቅ ቦታ የደረሰ ፒኤችዲ ምናምን ያለው ሰው ጥበብ ከሌለው ግን ሌላ ችግር ውስጥ ሊገባ ይችላል። በጤናው እንኳን የተለያየ ችግር ውስጥ ሊገባ ይችላል። ጥበብ ነው ስኬት የሚሰጠን፣ ጥበብ ነው ትልቅ ቦታ የሚያደርሰን። ይሄ ደግሞ ከእመቤታችን ከቅድስት ማርያም የተማርናቸው ጥበቦች ስለሆኑ የእሷን ህይወት እያየን እያጠናን ስለሆነ ለራሳችን የወሰድናቸው ውድ ናቸው፣ እንቁዎች ናቸው በማለት ነው እንቁ ያልኩት። እኔ ከተማርኳቸው በኋላ ራሴ ለህይወቴ የምጠቀምባቸው ናቸው። ማርያም ማርያምነቷን ተቀብላ ማርያም ሆና ኖረች። ሌላ ሰው ማንንም ለመሆን አልሞከረችም። ሶሎሜን ለመሆን አልሞከረችም። ሶስናን ለመሆን አልሞከረችም። ዮሐናን ለመሆን አልሞከረችም። ኤልሳቤጥን ለመሆን አልሞከረችም። ራሷ ማርያም ማርያምን ሆና የኖረችው። አንዱ ይሄ ነው የምናየው። የመጀመሪያው ልዩ የሚለውን እንመልከት። ልዩ የሚለው አሁን የእሷ ልዩ መሆን ይለያል። የእሷ ልዩ መሆንና የእኛ ልዩ መሆን የተለየ ነው። የእሷ ልዩ መሆን መንፈስ ቅዱስ በላይዋ ላይ በእሷ ላይ ጸሎ ክርስቶስን አምላክን በማህፀኗ ተሸክማ ጸንሳ ኢየሱስ ክርስቶስን ወልዳ አቅፋ ያሳደገችው። ይሄ እንደው ቆም ብለሽ ካሰብሽ እኮ የሚያስደነግጥ ጉዳይ ማለት አምላክን በማህፀን ተሸክሞ ጌታን የሚያክል ኢየሱስ ክርስቶስን ወልዶ ማቀፍ ማሳደግ በጣም በጣም ከባድ ነው። ስለዚህ እሷን በጣም የተለየ ልዩ ያደርጋት። የእሷ ልዩነት እና የእኛ ልዩነት በጣም ይለያያል። ግን እያንዳንዳችን ደግሞ ልዩ ነን። ፊንገር ፕሪንታችንን እንሰጣለን የተለያየ ቦታ ስንሄድ። ለምንድን ነው አሻራችንን እንሰጠው? ይለያያል። የኔ አሻራ ያለው ሰው በምድር ላይ ማንም የለም። ስለዚህ ልዩ ነን። እያንዳንዱ ሰው ልዩ ነው። የተለየ አድርጎ ነው እግዚአብሔር የፈጠረው። ታዲያ በልዩነት መቀበል ማለት በምድር ላይ ስንኖር በጣም ከሚጠቅሙን ነገሮች አንዱ ራሳችንን መቀበላችን። ራሳችንን ሙሉ በሙሉ መቀበል ይጠቅመናል። ከውጭ ልጀምርና
አሁን የተለያየ ሀገር ስንሄድ እኔ ሰዎች ይጠይቁኛል። አንዳንዱ ሜክሲካን ነህ ይላል፣ አንዳንዱ ፓኪስታን ነህ ይላል ገዛ ሲያገኙሽ። ከዛ እኔ ኢትዮጵያዊ ነኝ ይላል። ኢትዮጵያዊ ነኝ። ስለዚህ ኢትዮጵያዊነቴን በመቀበል ይጀምራሉ ከውጭ ስንጀምር። ከዛ የተገኘንበትን ቤተሰብ እንቀበላለን። የተገኘንበት ቤተሰብ አለ። ድሃ ሊሆን ይችላል፣ ሀብታም ሊሆን ይችላል፣ የተለያየ አስተዳደግ አድገን ሊሆን ይችላል። ግን ቤተሰባችንን እንቀበላለን። የተገኘንበትን ቤተሰብ ራሳችንን ስንቀበል፣ አይሽ የተገኘንበት ቤተሰብ አለ። አባቴ ጫማ ሰፊ፣ አሮጌ ጫማ ሰፊ ሊሆን ይችላል። አሁን ደስ ይለኛል ሰዎች አባቴ የጫማ ሰፊ ነበረ፣ አባቴ ገበሬ ነበረ፣ አባቴ እንደዚህ ነበረ ብለው ሳያፍሩ የተገኙበትን አይደንቲቲያቸውን ሳይክዱ ሲናገሩ በጣም ደስ ይላል። ስለዚህ በቤተሰብሽ ያደግንበት ሰፈር የአይደንቲቲያችን ክፍል ቤተሰብን፣ የተገኘሁበትን ሀገር፣ ቁመናዬን፣ መልኬን፣ የትምህርት ደረጃ ራስን መቀበል ምን ያመጣል? ሰልፍ አክሴፕታንስ ነው የሚባለው። ሰልፍ አክሴፕታንስ ሰልፍ ኮንፊደንስ ያመጣል። በራስሽ እንድትተማመኝ ያደርጋል። ሰልፍ ኮንፊደንስ ደግሞ ሰልፍ ስቴም ያመጣል። ለራሴ ያለኝን ክብር ይጨምራል። ጥሪ፣ ለህይወት ጥሪ መኖር። አሁን እሷ ምንድን ነበረ ህይወት ጥሪዋ? ዋናው የመጣችበት እዚህ ምድር የኖረችበት ምክንያት ክርስቶስ በእሷ ውስጥ ይጸነሳል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይወለዳል። እሱን ታሳድጋለች፣ ለአገልግሎት ታበቀዋለች፣ ያገለግላል፣ ይሰዋል፣ በመስቀል ላይ ይሞታል፣ ከሙታን ይነሳል፣ ወደ አባቱ ያደርጋል ከታየ በኋላ። ዓላማዋ እሱ ነው፣ ኢየሱስ ነው። አሁን ቅድም ስናነሳ ሞዴሊንግን ስናነሳ ዋናው ሞዴላችን እሱ ነው፣ ክርስቶስ ነው፣ ኢየሱስ ክርስቶስ ነው። ግን አንዳንዴ ስናሳብብ ምንላለን እሱ እኮ አምላክነትም አለው፣ ፍጹም ሰውም ፍጹም አምላክም ነው። ዛሬ እሱ ጋር እሱ ያደረገውንማ እንላለን። እሷ ግን ሰው ነች፣ ቅድስት ነች። የመጣችበት ዓላማ ላይ ፎከስ አደረገች። ዓላማዋ ኢየሱስን መውለድ፣ ማሳደግ፣ ለአገልግሎት ማብቃት ነው። ስለዚህ ተነስታ የሆነ ተአምር ለማድረግ ስትሞክር አታገኛት። ተነስታ አስተማሪ ነኝ፣ ቆይ ላስተምር፣ እኔ እንዴ የጌታ እናት አደለሁ እንዲ፣ ቆይ እስቲ ለምንድን ነው ማላስተምረው ብላ ስትሞክር አታገኛት። ወይ ለምን አጋንንት አላስወጣም፣ እኔም ስልጣን አለኝ እኮ እሱን የወለድኩት ጭራሽ እኔ አደለሁም እንዲ ስትል አታያት። ዓላማዋ ምንድን ነው? እሱን ማሳደግ። ፎከስ ዶና የመጣችበትን ዓላማ አድርጋ ሄደች። እሱን ካረገ በኋላ እሷ ከዛች ከዓላማዋ ንቅንቅ አላለች። አሁን ምንድን ነው የምንማረው? ሁለተኛው እኛ ሁላችንም በሕይወት የምንኖርበት ዓላማ አለ። በአጠቃላይ ለሰው ልጆች የተሰጠ ዓላማ ቢኖርም ግን ለእያንዳንዳችን ደግሞ የተሰጠ ፐርፐዝ፣ የሕይወት ፐርፐዝ አለ። ያንን ካገኘ ነው በጣም ጥሩ ይሆንልናል። ካላገኘ ነው ደስተኞች አንሆን። አሁን ለደሞዝ ለማግኘት ብቻ ከሆነ የምሰራው፣ በቃ እንጀራ መብላት ስላለብኝ ቤት ኪራይ መክፈል ስላለብኝ ከሆነ የምሰራው፣ መስሪያ ቤቴ ሲሄድ ደስተኛ አይደለሁ፣ በጣም ደስ አይለኝ ነው የምኖረው። አንዳንድ ጊዜ ሰዎች የህይወት ጥሪያቸውን ሚስ ያደርጉታል። ከኔ ሊጀምር፣ እኔ አሁን በጣም ደስተኛ ለምን መሰለሽ? አሁን ከአንቺ ጋር ቁጭ የማደርገው ነገር ፓሽኔ ነው። የምወደውን ነገር እያደረግኩኝ ነው። እኔ የምወደው ምንድን ነው? ማንበብ፣ በእውቀት ማደግ፣ እውቀት ማካፈል፣ ማስተማር፣ ከዛ ካውንስል ማድረግ፣ ካውንስሊንግ መስራት፣ የሰዎችን እንቆቅልሽ መፍታት፣ ከጭንቀታቸው ማውጣት። ይሄ ፓሽኔ ነው። ሐኪም ነኝ፣ ዶክተርነቴ ሕክምና ነው። ክሊኒክ ቁጭ ብሎ ማከም ብዙ ፓሽኔ አይደለም። ለዚህ ነው በፐብሊክ ሄልዝም ስፔሻላይዝ ያደረኩት፣ ህብረተሰብ ጤና ስፔሻላይዝ ያደረኩት። ክሊኒክ መቀመጥ ስለማይጠይቀኝ ነው። ክሊኒክ ተቀምጬ ከማከም ይልቅ ህዝብን ሳስተምር ደስ ይለኛል። ህዝብ የሆነ እውቀት አግኝቶ ደስ ሲለው በጣም ደስ ይለኛል። ከዛ ካውንስሊንግ ሰርቼ በጣም ጭንቀት ውስጥ የነበሩ ሰዎች ሪሊፍድ ሆነው ደስ ብሏቸው ሳይ ደስ ይለኛል። ወደ እግዚአብሔር ያልቀረቡ ሰዎችን የእግዚአብሔርን መልካምነት አሳይቼ ወደ እሱ እንዲጠጉ ሳደርግ ደስ ይለኛል። ይሄ ፓሽኔ ነው።
ትምህርቶችም ከዛ ጋር የተያዙ ናቸው። ቴዎሎጂም፣ ሳይኮሎጂም፣ ትሮፒካል ሜዲሲንም ተገናኝተውልኛል እና አሁን በጣም ደስተኛ ሰው ነኝ። ምክንያቱም ደስ የሚለኝን ነገር እያደረግኩኝ ስለሆነ። ፓሽኔ ምንድን ነው ብሎ መጠየቅ በጣም ውስጤን ደስ የሚያሰኘው ሳደርገው ደስ የሚለኝ ነገር ምንድን ነው ብሎ መጠየቅ ያስፈልጋል። ከዛ እሱም ማግኘት። አንዳንዶቹ ደግሞ ሳይድ ባይ ሳይድ ይሰራሉ። አሁን እንደ ሰለሞን ቦጋለ፣ ደሳለኝ ኃይሉ አክተሮች ናቸው፣ ተወዳጆች ናቸው፣ ሩህሩህ ልብ አላቸው፣ ያለቅሳሉ እና አይችሉም፣ መርዳት ይፈልጋሉ። ስለዚህ ሙያቸውን እየሰሩ እርዳታ ደግሞ ይሰጣሉ። ፓሽን አንዳንዴ መልቲፕል ሊሆን ይችላል፣ አንድ ብቻ ላይሆን ይችላል። 2-3 ጊፍት ሊሰጥሽ ይችላል። ቅድስት ማርያም እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ ሄደች። ኤልሳቤጥ አክስቷ ነች፣ በእድሜ በጣም ትልቅ ነች። ኤልሳቤጥ የመጥምቅ ዮሐንስ እናት ነች። ወደ ኤልሳቤጥ ሄደች። ኤልሳቤጥ ጋር ስትሄድ አንደኛ ኮንፈርሜሽን አግኝታለች። በቅዱስ ገብርኤል የተነገራትን ነገር መንፈስ ቅዱስ በኤልሳቤጥ በኩል ነግሯታል። ኤልሳቤጥ ተናግራለች፣ ትንቢት ተናግራለች። እንደገና በማህፀኗ ዘሏል። በማህፀን የነበረው ዮሐንስ እሷን ሲያይ ዘሏል እና አስደናቂ ነበር። በማህፀን ያለ ልጅ ሲዘል ታውቋታል ኤልሳቤጥ እና ሲያከብረው ውስጡ ነው ሲያከብራት፣ ድንግልን ሲያከብራት ነበር እና ወደ ታላቋን የሄደችው የምታስተምራት ነገር አለ። ወጣት ነች እሷ። ቀድማት ደግሞ ጸንሳለች። ኦልሬዲ 6 ወር ሆኗታል። የቀድማ የጸነሰች ሴት ለአዲሷ እንደምታስተምራት ብዙ ነገር አለ። አሁን ምንድን ነው የምናየው? ለመማር ፈቃደኛ መሆን፣ እውቀት ለማግኘት ፈቃደኛ መሆን። እውቀትን የምናገኝባቸው መንገዶች ሲቻል ፎርማል ትምህርት ቤት ገብቶ መማር። አሁን ለወጣቶች ለሚያዩ ወጣቶች እምላቸው ትምህርትህን እንዳታቋርጥ፣ ትምህርትሽን እንዳታቋርጭ፣ ጨርሱ። ኮሌጅም ግቡ፣ ዩኒቨርሲቲም ግቡ፣ እስከምትችሉት ጥግ ድረስ ተማሩ። ይሄ መማር አለባቸው ለመማር እድሉ ያላቸው እና የተቻለውን ያህል መማር። ካልተቻለና የሆነ ቦታ እድሜያችንም ገፋ ብሎ ያቋረጥን ከሆነ ማንበብ፣ እየመረጡ መጽሐፍ ማንበብ፣ የተለያዩ መጽሐፍቶችን እየፈለጉ ማንበብ። ይህ ዝም ብሎ ያገኙትን ማንበባል። ወጣቱን ዝም ብለን አንብብ እንለውና ዝም ብሎ መንገድ ላይ ያገኘውን መጽሐፍ ያነሳና ያነባል። ከዛ ቢያነብ ምንም አያገኝ፣ ቢያነብ አይጥመው፣ ቢያነብ ይቸገራል። ከዛ ንባብን ይጠላል። ስለዚህ ምን ማንበብ እንዳለበት ጋይዳንስ ማግኘት አለበት። ስለዚህ መጠየቅ፣ ማዳመጥ፣ ማንበብ። የምናየው ዝም ብሎ ሙቪ ከማየት አንዳንድ ጊዜ ዶክመንተሪዎችን፣ ጥናታዊ የሆኑ ነገሮችን ለወጣቶች እውቀትን ለመሰብሰብ ማከማቸት፣ በየቀኑ እውቀትን ማከማቸት ያስፈልጋል። በእውቀት ማደግ ያስፈልጋል። ከዛ ባለሙያ ሰዎች ስናገኝ፣ አሁን ለምሳሌ የህግ ሰው አገኘሁ እንበል፣ ሎየር ነው እንበል። እኔም እውቀትን ስለ ህግ ከማወራ ስለ ህግ ጥያቄዎች ጠይቀውና ጸጥ ብዬ አዳምጣለሁ። ለምን? ይህን ሰውዬ ሌላ ቀን ላላገኘው ይችላሉ። ህግ ትምህርት ቤት ገብቼ አልማርም። መማር ያለብኝን ተምሬያለሁ። ስለዚህ ጠይቀውና ቁጭ ብዬ እማራለሁ። ሲያወራኝ ጠይቄው እማራለሁ። ኢኮኖሚስቱን ሳገኝ የእኔ ኢኮኖሚክስ እውቀት ሊሚትድ ነው። ስለዚህ ምን አደርጋለሁ? ጥያቄ ጠይቀውና አጋጣሚውን እጠቀማለሁ፣ እማራለሁ። አንዳንድ ሰው ግን ምን ያደርጋል? አንቺ ጋር ይመጣል። እኔ በሳይኮሎጂ ማስተርስ ዲግሪ አለኝ። ቁጭ ብሎ ለእኔ ሳይኮሎጂ ሊያስረዳኝ ይሞክራል። ገብቶሻል? ከዛ ምን አደርጋለሁ? ዝም ብዬ ሰማዋለሁ። ወይ ሕክምና ሊያወራልኝ ይሞክራል፣ ወይ ቴዎሎጂውን ሊያወራልኝ ይሞክራል። ፊልዱ አይደለም ለእኔ፣ ፊልዴ ነው። ግን ማድረግ የነበረበት ምንድን ነው? ጥያቄ እየጠየቀ ያችን አጋጣሚ ጥርግ አድርጎ እውቀት ይዞ መሄድ። እኔ እንደዛ ነው የማደርገው። ፈቃደኛ መሆን ያልኩት ለምንድን ነው? አንዳንዴ ለመማር ፈቃደኞች አይደለንም። ፕሮፌሰር አስራት ምን ይሉ ነበር መሰለሽ? ዩ ሃቭ ሪፊውዝድ ቱ ለርን ይሉ ነበር። ዩ ሃቭ ሪፊውዝድ ቱ ለርን ሲቆጥ ለመማር ሪፊውዝ አድርገሃል ይሉ ነበር። እና ሁል ጊዜ ኤዱኬሽን ያቆማል፣ ለርኒንግ ግን ይቀጥላል። ሁል ጊዜ ተማሪ መሆን፣ ሁል ጊዜ አዳዲስ እውቀትን መሰብሰብ። ስለዚህ አሁን ምን አለን? ራሳችንን ተቀበልን፣
አይደል? የህይወት ጥሪያችንን አወቅን፣ ፓሽናችንን አወቅን፣ ለፓሽናችን ነው የምንኖረው። ከዛ ከፓሽናችን ጋር የተያያዙ ደግሞ እውቀቶችን እንሰበስባለን። ሙያም ከሆነ ትሬኒንጎች፣ ከዛ ጋር የተያያዙ መጽሐፍቶች፣ ከአንቺ ቢበልጡ ሰዎች ሜንተሮችን አዘጋጅቶ መጠየቅ። ይሄ እንዴት ነው? እነ ጋሽ ተስፋዬን ታያለሽ በአርቱ ዓለም ማን የሚሏቸው ዳዲ ይሏቸዋል ብዙ ጊዜ። እና ከእንደዚህ አይነት ሰዎች መማር፣ ጋዜጠኛ ከሆነ ከትላልቅ ጋዜጠኞች መማር። ፋዘር ነው የሚሏቸው፣ ፋዘር ነው የሚሏቸው። በጣም ነው የምወዳቸው፣ ልጆቻቸውንም አውቃለሁ። እና ሜንተርሺፕ፣ ኮቺንግ ከሰዎች ከኛ ቀድመው ከሄዱ ሰዎች መማር ያስፈልጋል ማለት ነው።